እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። አርቲስት ነጻነት ወርቅነህ ሆስፒታል እንደደረሰ ድንገት ህይወቱ እንዳለፈ ነው የተነገረው። ነፍስ ይማር እያልኩኝ ለቤተሰቡና ለአድናቂዎቹ መጽናናትን እመኛለሁ። የበርካታ ኢትዮጵያንን ልብ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ ልፈት በርካቶችን አሳዘነ። በዚህም ጉዳዩን በቅርበት እየተከታተለ የነበረው የቅርብ ሐኪሙ መረጃ ያወጣ ሲሆን በዙሪያም መረጃዎችን እንለውጣለን። ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸው ጥልቅ ሐዘን ገልጸዋል። በሌላ ዜና ሀገራችን ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ነጻነት ወርቅነህ አልሞተም ሲሉ ያሰፈሩ ጽሁፍ በርካቶችን እያነጋገረ ሲሆን ጠቅላዩ ይህንን ለምን አሉ ስለሚለው መረጃ ስጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ በመጨረሻም የተወዳጁ አርቲስት ነጻነት ወርቅነህ ልፈት መሰማቱን ተከትሎ ከህፃን እስከ አዋቂ ሁሉም ኢትዮጵያዊ በእጅጉ ደንግጧል። ነጻነት ወርቅነህ በበርካታ ፊልሞች ላይ በመተወን እንዲሁም የቴሌቪዥን ፕሮግራሞችን በመምራት ተወዳዳሪ የማይገኝለት የጥበብ ሰው ነው። ነጻነት ወርቅነህ በኮሜዲው ዘርፍም በርካቶችን ፈገግ ያስባለ የበርካታ ተስጦች ባለቤትም ጭምር ሲሆን ታዲያ በዚህ ምክንያት በህዝቡ እጅግ በጣም ከፍተኛ የሆነ ተቀባይነትን በማግኘት ልብን ሰብሮ መግባት የሚችል ሰው ነበር። ታዲያ ባለፉት ጥቂት ዓመታቶች ነጻነት ፊቱ ላይ የሚታየው ለውጥ ህዝቡ ጥያቄ እንዲያነሳ በማድረግ ላይ ሳለ በድንገት ባደረበት ህመም ሳቢያ ወደ ህንድ ማቅናቱ ተነገረ። በሀገረ ህንድም የህክምና ክትትሉን አድርጎ ጤናው መለስ እንዳለለት ፈጣሪን በማመስገን ወደሚወደው ሀገሩ ተመልሶ ይመጣል። ህዝቡም በደስታ እንኳን ፈጣሪ ማረ ለሀገርና ለቤተሰብ ማብቃ ሲል አቀባበልን አደረገለት። አርቲስቱም ስራውን በኢቢኤስ ቲቪ በቤተሰብ ጨዋታ ላይ መገኘት እየነገሰበትን ይህንን ሙያ ዳግም ጀመረው። ጥበብም ባለቤቷን ያገኘች ጊዜ ውበቷ እየጎላ መጣ። ታዲያ በታመመ ጊዜ በርካቶች ለሽቀላቸው ሲሉ ሳይሞት ሞተ ሲሉ በተናገሩት ነገር ልቡ አዝኖ ይህንን መልእክት አስተላለፈ። አድምጠን መለስ ሲልንገራችሁ በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። ተወዳጁ አርቲስት ወደ ስራው እንደተመለሰ ይህንን ንግግር አደረገ። ታሟል ሲባል ሞተ እያላችሁ ዘገባችሁ የቀብሩን ቦታ አልተናገራችሁም ሲል እንደ አይነት ዘገባ በሰሩት ላይ ማዘኑን ገልጾ ከመሙ በላይ የንግግር ውስጡን ይበልጥ እንዳቆሰለውና እንዳደማው ከተናገረው ነገር ለመረዳት ይቻላል። ዛሬም በርካቶች የተወሰነ እይታን ለማግኘትና ጥቂት ሽርፍራፊ ሳንቲም ለማግኘት ሲሉ ያልሆነውን ሆነ፣ ያልተደረገውን ተደረገ ማለት የብዙዎችን ልብ ላይጠገን ሰባብሮታል። በመጨረሻም የንግግሩ እንበይን ያመጣው ተከታትለን መለስ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁም። በህመሙ ሰዓት በሀሳብ ሲደግፉት ለነበሩት ደጋግ ልብ ላላችሁ ኢትዮጵያን ምስጋናውን አቅርቦ እናንተ ለቤተሰቦቻችሁ እንደምታስፈልጉት ሁሉ እኔም እንዲሁ ለቤተሰቦች ያስፈልጋችኋለሁ። ስለሆነም እባካችሁ ለምትናገሩት ነገር ጥንቃቄ ብታደርጉ ሲል ሳቅ ብቻ ከሚታይበት ከዚያ ፊት በድንገት የእንባ ጎርፍ መውረድ ጀመረ። ታዳሚውም እነዚህን በመከተል አይዞ ሁሉም ነገር ለበጎ ነው ሲል አብሮት ማልቀስ ጀመረ። ያመመው ሰው ጥቂት ነገር ያስከፈዋል። ያመመው ሰው አይዞት ድናለ የሚለውን የተስፋ ቃል ይፈልጋል። ተሳስተን ያልተገባ ቃላትን የተናገረንለት ያንን ሰው ላይ ጠገን ህመሙ ላይ ህመምን ጨምርበታልና ቢታሰብበት እላለሁ።
በመጨረሻም አርቲስት ነጻነት ወርቅነህ ያኔ ታሞ ለሕክምና ወደ እንድባቅና ጊዜ ዶክተሮች በመረባረብ ይሞታል ተብሎ የታሰበውን እንቁ አርቲስት ነጻነት ወርቅነህን ከፈጣሪ በታች ሆነው ነፍሱን እንድትተርፍ አድርጓታል። በኋላም ወደ ሀገር ቤት መጥቶ ምንም ህመሙን ዋጥ አድርጎ ስራውን ቢጀምርም የሕክምና ክትትሉን ግን በዚሁ በሀገር ውስጥ በሚገኙ ሐኪሞች ክትትል ያድርግ እንደነበርም ይታወቃል። ታዲያ ከቅርብ ሰዓታት በፊት በወጡ መረጃዎች ነጻነት በቅርብ ሲከታተሉ የነበረው ሐኪም ይህን ብሏል። አርቲስት ነጻነት ወርቅነህን ኢትዮጵያ በማጣቷ ሚዲያው ትልቅ ነገር ያጎላል። ይህንን የምለው ዝም ብዬ አይደለም። ለስራው ያለው ጥልቅ ፍቅር በጣም ነበር የሚያስደንቀኝ። ነፂ እረፍት ያስፈልግሃል እያልኩት እንኳን አይ አሁን ደህና ነኝ እያለ ፍጹም ፈገግታን ተሞልቶ ስራውን በአግባቡ ያከናውናል። ይህንን ተመልክቼ ለበርካታ ጊዜያት ማልቅሻለሁ። ህመሙ ውስጡን እየጎዳውም ቢሆን መድረኩን ሲመራ ስመለከት ፈጣሪ እንዴት ያለ ጥንካሬን የሰጠው ስለምጠይቃለሁ። ታዲያ ባለፉት ቀናቶች ህመሙ ከሌላው ጊዜ በበለጠ ባስ ብሎበት ሁለቴ ተኝቶ ነበር። በኋላም ሻል ብሎት ወደ ቤቱና ወደ ቤተሰቡ አቀና። በኋላም በድጋሚ ታሞ ወደ ሆስፒታል መጣ። ሁላችንም በጣም ነበር የተደናገጥነው። ህይወቱን ለማትረፍም የሚቻለውን ሁሉ አድርገናል፣ ግን አልተሳካም። ነፂ አመለጠን። ለሁሉም ኢትዮጵያን እንዲሁም ለቤተሰቦቹም መጽናናትን እመኛለሁ ሲል ንግግሩን ቋጨ። አቶ ጌታቸው ምንድነው ስራዎት? የባህል ዘፋኝ ነኝ። ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸው ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክትም አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ በተዘጋጀው የ2016 አዲስ ዓመት የመቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆት አስታውሰዋል። ነጻነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገርም በብሔራዊ ሁነቶች ላይ የነበረው ሚና ሁሌም ይታወሳል ሲሉ እንግዲህ ጠቅላይ ሚኒስትሩ መልእክታቸው አስተላልፈዋል። ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦች፣ ለወዳጆቹ፣ ለአድናቂዎቹ በሙሉ መጽናናትንም ተመኝተዋል። በመጨረሻም ነጻነት ወርቅነህን መመልከት በእጅጉ ደስታን የሚፈጥርላቸው ጠቅላዩ የ2016 የዘመን መለወጫን በታላቁ የህዳሴው ግድብ ልዩ ፕሮግራም አሰናድተው ታላቁን አርቲስት ነጻነት ወርቅነህን በዚያ ስፍራ እንዲገኝ ግብዣን አቀረቡለት። እሱም አላቅማማም። በስፍራው ተገኝቶ ባለስልጣናቱን እያዝናና በማለም አስተማሪ ነገሮችን ጣል እያደረገ ፕሮግራሙን መልክ እንዲኖረው በማድረግ እጅግ በጣም ታሪካዊ ስራን ሰርቷል ሲሉ ጠቅላዩ በፌስቡክ የማህበራዊ ትስስር ገጻቸው ላይ ይህንን ጽሑፍ አሰፈሩ። እንዲህ ይላል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል። ነጻነት በተለይም በህዳሴው ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ሲሉ መልእክታቸውን አጋርተዋል። ለአርቲስት ነጻነት ወርቅነህ ቤተሰቦች እንዲሁም ወዳጆች መጽናናትን እየተመኘው እኔ ከወዲሁ ሰናበታችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።